አበጌ ከዛ መላ ቤተሰብ በሙሉ እስካሁን ድረስ ያላስቀየመችውና ያላበሳጨችው ናታንን ነበረ። ይሁን እንጂ ናታንም ቢሆን ዛሬ የመጨረሻ ፊልሚያውን እንግዲህ ከአርጆን ጋር እንዲፋለም አድርገዋለች። አበጌ እንግዲህ በመንገድ እየሄደች ያለ ከአርጆን ጋር በመገጣጠም አርጆን ናታን ማለት ማን እንደሆነ ስለማያውቀው መንገድ ላይ በማግኘቱ እንግዲህ ዞር በልልኝ በማለት አርጆን ለአበጌ ያለውን ፍቅር ቢናገርም ናታን ግን ዞር በልላት አልፈልግም ካለች ለምን አይገባም በማለት እንግዲህ ግብ ግብ ገጥሞም ነበረ። ይሁን እንጂ አርጆንም ከናታን ፊት ለፊት እንግዲህ አበጌ ራሱን ዝቅ ስታደርገውና ወንድ ልጅ እንዳልሆነ ሲሰማው በዚህ የተነሳ ግብ ግብ ተጋጥመው ተደባድበዋል። እንግዲህ አበጌ ጩኸቷን አቀጠዋለች። ዳጣ በሁለት ጎረምሶች መካከል ያላቸውን ጠብና ግንኙነት ለመፍታት ብትሞክርም ጉዳዩ ከአቅሟ በላይ ስለሆነባት ምንም ልታገላገላቸው አልቻለችም። ይባስ ብሎ እንግዲህ እሷንም ቅጥቅጥ አድርገው ደብድበዋታል። በሌላ በኩል እንግዲህ አቶ ደረጀ አበጌን ከዚህም በኋላ ነገር ማመላለስ እና መቆስቆስ ሆነ ስራዋ፣ ይህች ልጅ ምንም አላማ የላትም በማለት እንግዲህ ወደ ውጭ ሀገር እንደሚያሳፍራት ለወይዘሮ ማርታ ቢያናግራትም ወይዘሮ ማርታ በመጀመሪያ ደረጃማ ቀልድና ድርድር አልፈልግም፣ አላውቅም። እሷ ከዛ ከሰው ሀገር ተሰዳ ምን አይነት ጸባይ እንደሚኖራት አይታወቅም። ቢያንስ እንኳን ከዚው ከኛ ፊት ለፊታችን ሆና የምታደርገው እያንዳንዱ እንቅስቃሴ እኛ ልንቆጠብና ልንንከባከባት ሲገባ እንደዚህ አይነት ነገርማ በጭራሽ አልፈቅድም በማለት እንግዲህ አቶ ደረጀን ወደ ውጭ እንዳይልካት የምታደርገው ጥረትም እንዲሁም አንዳንድ ነገሮች አሉባት። ይህም ሆኖ ደረጀ ዳጣን እንግዲህ ከማስወጣ አበጌን ባስወጣ ነው የሚሻለው ከዛ ቤት በማለት እንግዲህ የወሰነው ምርጫም ይሆናል። ወይዘሮ ማርታዬ ነገር በጣም እያጠራጠራት ቢሆንም ግን እኮ የአበጌ ጸባይ የተቀየረው ዳጣ ከመጣች በኋላ ነው እንጂ ዳጣን ለምንድን ነው ቤት ተከራይተን ማናስወጣት ብትለውም አቶ ደረጀ በጭራሽ ዳጣማ ከዛ ቤት መውጣት የለባትም፣ ከዳጣ ይልቅ አበጌ ናት መውጣት ያለባት ብሎ መከራከር ጀምሯል። ወይዘሮ ማርታ ባሏን ስለምታምነው ምንም አይነት ጥርጣሬ እያነሳችበት አይደለም እስካሁን። እንደውም እንደ አበጌ ጥርጣሬና ሀሳብ እንደምታስበው ሀሳብ ቢሆንማ እስካሁን ድረስ ሌላ ነገር ተፈጥሮ ነበር የሚል ፍንጭም ሰጥተዋለች። አቶ ደረጀም እንግዲህ የምን ፍንጭ ነው ደግሞ ምንድን ነው በማለትም ጠይቋታል። ይሁን እንጂ ማርታ ጥርጣሬዋን ልትነግረውን ፈቃደኛ አልነበረችም። ስለ አበጌ የምትነግራትን ነገር እያንዳንዱ በልባ ነው እንጂ ያዘችው አቶ ደረጀን ሙሉ ለሙሉ ስለምታምነው በዚህ ጭራሽማ ልጠረጥሮ አይገባም ብላ ስለምታስብ ምንም ጥያቄ አላነሳችበትም። በሌላ በኩል እንግዲህ አበጌ የጠረጠረችው ነገር እውነት ነው፣ ግን ደግሞ የሚያምናት አንድ ሰው የለም። የሚያሳዝነውም ይህን ነበር። ዳጣና ናታን ቁጭ ብሎ በነበረበት ሰዓት እንግዲህ ሰላም ያረገዘችው ወይ ከናታን ነው ወይ ደግሞ ከአባየን ያረገዘችው የሚል እንግዲህ ዱብዳም በቤቱ ውስጥ አፈንድታ ነበር። ዳጣ ይህንን ስትሰማ ደንግጣ ክው ብላ ነው እንግዲህ ከመሬት ተነስታ ቆጭ ያለችው። ናታንም ቢሆን እንግዲህ ደንግጡ፣ እንዴት እንደዚህ ልትይኝ ትችያለሽ? እኔ እኮ እንደዛ የምታስብኝና ልገምት የማይገባ ሰው ነኝ። ሰላም ማለት ልክ እንደ እናቴ የማያት ናት እንጂ ለሌላ ነገር የምጠቀምባት ወይም ደግሞ የማደርጋት አይደለችም። ግን አንቺ ምን አይነት አይምሮና ጭንቅላት ነው ያለሽ? በማለት እንግዲህ ናታን በአበጌ በጣም ተናዶባትም ነበረ። በሌላ በኩል እንግዲህ ወይዘሮ ማርታ ጭቅጭቃቸውን ሰምታ እነዚህ ልጆች ምን እያካሄዱ ነው? እስኪ ውጭና ውሃዬ እነዚህ ልጆች ተመልከቻቸው ብላ ውሃን ብትልካትም ውሃ ግን አይ እኔ በጭራሽ እንደዚህ አበጌ ተናዳማ ልሄድ አልችልም በማለት ጉዳዩን ነግራት ነበረ። ውሃ ትመታኛለች፣ አበጌ ስትበሳጭ ብዙ ጊዜ እኔን የምትደባደበው፣ ስለዚህ ወደ እሷ ድርሻ አይደለም የሚል ፍንጭም ነበር የሰጠቻት። ይሁን እንጂ አሁንም ቢሆን ዳጣ አበጌ ምን አይነት አስተሳሰቡን የምታስቡ ናታንና አባትሽማ በጭራሽ ይህን ነገር ሊያደርጉት አይገባም፣ የጥርጣሬና ግምትሽ ትክክል አይደለም፣ ደግሞ ቢያንስ እንኳን እንዴት አባትሽን ትጠርጥሪዋለሽ በዚህ በማለትም ተናግራታለች። ናታንም ቢሆን እንግዲህ ጋሽን በዚህ ልክ መጠርጠሩ አልነበረብሽም፣ እኔንም ቢሆን እንደዚህ ማድረግ አልነበረብሽም በማለት እንግዲህ ሁላቸውም ቁጣቸውን ያነሱና ቤቱን ለቆ ለመውጣት ሲል ወይዘሮ ማርታ ትመጣና ምን ሆናችሁ ነው ልጆች የምትጨቃጨቁት በማለት እንግዲህ ስጠይቃቸው እነሱም ምንም አይደል እናቴ በማለት መልሳለች። ዳጣም ቢሆን እንግዲህ ጉዳዩን ላለመናገር ብላ አረ እትዬ ምንም አይደለም ዝም ብለን ነው ከዚህ ጋር እያወራን ነው በማለት እንግዲህ ነግራትም ነበረ። ይሁን እንጂ ወይዘሮ ማርታ አበጌን ተመልክታ ፊቷ ላይ አንድ ያነበበችውም ነገር ነበረ። ደግሞ ብለሽ ብለሽ ናታን ማበሳጨት ጀመርሽ አይደለም እሱ ነበር የቀረሽ በማለትም ተናግራታለች።
እንግዲህ አበጌም ያንን ጉዳይ ካነሳችም በኋላ ቤቱን በአንድ እግሩ አቆማ ነገሩን ልኩስኩስ ካረገችውም በኋላ ወክ ለማድረግ ብላ ወጣም ብላ ነበር ከዛ ቤት። ናታንም ቢሆን እንግዲህ ተናዶ ስለነበረ ወደ ውጭ ነው የወጣው። በመንገድ እየሄደች እያለ እንግዲህ መንገዷ ላይ አርጆን ቁጭ ብሎ እየጠበቃት ታገኘዋለች። አርጆንም እንግዲህ እንደተለመደው አበጌ እኔ እኮ እወድሻለሁ ያላንቺ መኖር አልችልም ብሎ ፍቅሩን ቢገልጽላትም እንደተለመደው የአበጌ ምላሽ ቀና አልነበረም። ቀና አልነበረው እንግዲህ በጣም ማንቋሸሽ ነበረ። አንተ እዛ የህንድ ፊልሞችን እያየህ እንዴት ነው እኔ ትወደኛለች እና ታፈቅረኛለች ብሎ የምጠብቀው? ያማ ጤነኛ ነህ ደግሞ ታስረ ተፈተህ እንኳን ምንም አትሻሻልም። ለማንኛውም ከዛ ቤት የንፈልግ እንጂ እኔ አበጌ ደረጀማ ያንተ ፍቅረኛ ልሆን አልችልም በማለት አቶ አርጆንን እንግዲህ ታንቋሽና ተሰርበዋለች። በዚህ መካከል እንግዲህ ተይ እባክሽ ተይ እኔ በጣም የምወድሽ እያለ ቢለምናትም ለማስረዳት ቢሞክርም ከጀርባ እንዳጋጣሚ ሆንና ናታን መምጣት ይጀምራል። ዳጣም እንግዲህ ወደ ሰላም መኝታ ክፍል ከሄደችም በኋላ ሰላምዬ፣ እንደው ዛሬ እኮ የተፈጠረው ነገር በጣም ከባድ ነበረ ብታይ፣ ያቺ አበጌ እኮ ጭራሽ ጠረጠረች አንቺንና ደረጀን አንድ ላይ ያራችሁ ቢሆንስ የልጁ አባትስ ቢሆንስ እያለች እንዲሁም ደግሞ ከናታን ጋርም ጠርጥራሻለች በማለት ስትነግራት ሰላም ምንም አልመሰላትም። ዳጣ ጉዳዩን የምነግርሽ ነገር አለኝ እና እንዳትደነግጭ በማለት እንግዲህ ነግራትም ነበረ። ከነገረቻትም በኋላ እንግዲህ ይህ ነገር ብርቅ አይደለም፣ ምክንያቱም ከዚህ በፊት ራሱ ለእኔ ደጋግማ ነው የነገረች በማለት እንግዲህ ተናግራለች። አበጌ ምንም እንኳን የምታስባቸው ሀሳቦች በጣም ኃይለኛና ከባድ ቢሆኑ በግልጽ ነው የምትዋቀው። እንዲሁም ደግሞ የምትናገራቸውም የጠረጠረችው ነገር ካለ ከመናገር ወደ ኋላ አትልም። ያየችውን ነገር ካለ ከመናገር ወደ ኋላ አትልም። ግን ደግሞ በጣም ክፉ ነገር ስታስብ፣ መርዝ የሆነ ነገር ስታስብ ኃይለኛ ነች። ያንን ማሰብ አይቻልም። ፊት ለፊት መጋፈጧ ደስ የሚል ሆኖ እንዳለ እንግዲህ እርስ በርስ የምታያይዛቸው ነገር ደግሞ ከባድ ነው። ይሁን እንጂ ሰላምም እንግዲህ አይ እትዬ እኮ ይህን ነገር ብትሰማ ከባድ ነበር ብላ እንግዲህ ስታናገራት፣ ቆይ ግን አንቺ እንደው እውነት ነው እኮ ያጠራጥራል። እንደው የልጅሽን አባት ራሱ አምጪን ማስታወቂያን ስንልሽ ምንም የምትይ አይመስልም። ከዛ ደግሞ ሌላ ራሱ ባል አምጪልኝ እያልሽ ነበረ ከየት ነው ብላም ስትጠይቃት ዳጣ ከየትም ይሁን ግን እኔ እስኪ ልጠይቅሽ ይህ ነገር እውነት ቢሆን ምን ትያለሽ? ትላታለች። ዳጣም እንግዲህ ኧረ በስመ አብ ወይኔ እንደዚህማ እንዳታስቢ ማለት እንግዲህ ጉዳዩን በጣም ታናገራታለች ማለት ነው። በሌላ በኩል እንግዲህ ዳጣ የጠረጠረችው ነገር የለም፣ ግን ደግሞ መጠርጠር ነበረባት። ምክንያቱም ከአቶ ደረጀ ከሆነ ምናልባትም ሰላም የኔና ልትሆን ትችላለች ብላ ምንም የገመተችው ነገር የለም። እንዲሁም ደግሞ ቢያንስ እንኳን ስላረገሽው ልጅ ማወቅ አለብን፣ እንዴት ነው ጉዳዩ ልሱ እያሰብሽለት ስትላትም ነበር። ይኸውልሽ አሁን እኔ የማስበው አንድ ነገር አለ መሰለሽ። አስቢ እስኪ ከዚህ ቤት ምንም አይነት ወንድ የለም፣ አንቺና እንዲሁም እትዬ ያላችሁ ቀረቤታ በጣም ደስ ይላል። ከዛ በተጨማሪ ደግሞ ማንኛው አሰሪ ነች የቤት ሰራተኛዋ እርጉዝ ሆና ከዚህ ቤት ቁጭ አድርጋ ልትንከባከብ የምችለው? እንዲሁም ደግሞ ከየት ነው ከማን ያረገሽው ብላ ሳትጠይቅሽ የቀረችው የትኛዋ ሰራተኛ እንደዚህ ዝም ብላ ልትጠይቅና ልታልፈ ትችላለች? በማለት እንግዲህ ዳጣ ትጠይቃታለች። ዳጣም እሱስ ልክ ነሽ እትዬ እኮ ይህንን ነገር ምንም ያልተወችውና እንደፈለጋት ብላ የተወችኝ ባሏን ስለምታምነው ነው የሚል ፍንጭም ሰጥታታለች። ባሏን የምጠረጥረው ቢሆን በእርግጠኝነት ከዚህ የታባረ ነበር እንጂ ሌላ ምንም የምታደርገኝ ነገር አልነበረም በማለት ለዳጣ በማካፈል ዳጣም እንግዲህ ኧረ በስመ አብ ብላት ወጥታ ሄዳለች። በሌላ በኩል እንግዲህ አርጆን እና ናታን ተፈጠዋል። እንግዲህ አበጌ ደብድበው ተደባደቡ እንጂ ናታን ለምንድን ነው እንደዚህ ቆመ የምታየው? ሊደበድበኝና ይዞኝ እኮ ካልሄድኩ እያለ ነው ትለዋለች። ነገሩን እንደማብረድ እያባባሳቸው ነበር የመጣችው። አርጆንም ለመረጋጋት አልሞከረም። ናታን ማለት አንተን አይደል በማለት እንግዲህ ይጋፈጠዋል። ናታንም ተረጋጋና እናውራ ቢለው እየሰማ አይደለም። ይባስ ብላ በፊቱ ነበር የተፋችበት። ይህም ደግሞ እልክ አስገባውና ቁጣውን ሊያበርድለት አልቻለም። በሌላ በኩል እንግዲህ አሁንም ታው ተረጋጋ ቢለው ሊሰማው ስላልቻለ ድብድባቸውን ቀጥሏል። ከደበደቡም በኋላ ተናዶ ጥሎትም ነበር ሄደው አሳያለሁ እያለ እየፎከረም ነበር። መንገድ ላይ እንግዲህ አበጌ እንዲሁም ናታን ቆም ብሎ ማሰብ ጀመሩ። ለእኔ ስለተደባደብክልኝ አመሰግናለሁ በማለት ሙገሷን ቀጠለች። እሱ ግን ላንቺ ሰውን የተደባደብኩት መረጋጋት ስላልቻለና ዝም አላት ብሎ ነው እንጂ ላንቺ ብዬ አይደለም ይላታል። እሷ ግን እንጋባ እያለችው ነው። ናታን ግን ቤት ውስጥ እንግዲህ እየተናገረችው ነገር ስለነበረ እኔ እኮ ልጅ ያለኝ ሰው ነኝ፣ ስለዚህ ለምን የልጅ አባት ያለው ሰው ትፈልጊያለሽ? ሌላ ፈልጊ በማለት ባጭሩ ጥሏት ሄዷል። ከቤት ከደረሱም በኋላ ሁለታቸውም ተፋጠው ይገኛሉ።
ናታንዬ ምን ሆነ ነው ትለዋለች ዳጣ። እንግዲህ አበጌ አልሰማችም ነበር። አቆላመጥሽ ብሎ ፍጥጥ ሲልባት እንግዲህ እሷም ያው በቃ ፈታ አድርገው ምንድን ነው ብላ ቀለል አድርገችው። መንገድ ላይ አርጁንና ውሃ እንዲሁም ጓደኛዋ እየሸኘቻት እያለ መንገድ ላይ ይገናኛሉ። አርጁን እሳት ጎርሷል። ወዴት ናችሁ ሲላቸው ወደ ምጥን ቤት ልሸኛት ነው ትላለች። እንግዲህ ምጥን በባለፈው እኮ ስራ አሯሯጥ ነው ይደበድበን ይሆን ብላ ፈርታ ነበር። ውሃ ግን ታዲያ እኮ ባለፈው ነው ዛሬ እኮ ሌላ ቀን ነው በማለት እንግዲህ አስበዋለች። እንዳትመጡ ወደ እናንተ ቤት ነው የሚሄደው በማለት አርጁን በቁጣ ተናግሯቸው አለፈ። አበጌም እንግዲህ ድርስ ትልባታለች። ናታን ስታቆለምጠው ለምንድን ነው የምታቆለምጠው ብላ ሙጭጭ አለችባት። ምን ችግር አለው ያው እሱ ጥሪ ብሎኝ ነው ምናምን ትላለች። እንግዲህ በእርግጥ ዳጣ ናታን ተናዶ ስላየችው ምናልባት ቢረጋጋ ማለት ነው እንደዛ ብላ የጠራችው። እንግዲህ ትናደድና ጋብዝሽ ምናምን ልጋብዝሽ እያለኝ እኮ ነው ብላ እንግዲህ ወሬውን ለማስቀየስ ትሞክራለች። ግን ደግሞ ናታን በጣም ተናዶ እያያት ነበረ። አንተ ትቻላለህ እባክህ ተረዳኝ እያለችው ነው። እንግዲህ ዳጣ እሺ በማለት ይጠብቃቸዋል። በዚህ ቅጽበት እንግዲህ አርጆን እሳት ጎርሶ ወደ ቤት ውስጥ ይገባል ማለት ነው። ቤት ውስጥ ከገባ በኋላ እንግዲህ ሁለታቸውም ደንግጠዋል፣ ሁለታቸውም ተፈጠዋል። ሴቶችም ደግሞ የሚይዙት የሚጨብጡት ጠፍቷቸዋል። አርጆን ምን ሊያደርግ የገባ ይመስላችኋል? ከዛ ቤት አበጌን መንጥቆ ሊወስድ ነው? ናታንን ሊደበድብ ነው ወይስ ለምንድን ነው የመጣው? የዛሬ ቪዲዮአችን ይህን ምስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።